ወደ ሱቅ እየሄድኩ ነው። ሲሰለቸኝ ጥዬ እወጣለሁ። መኖርም መሞትም የማይቻልበት ሀገር ነው። ኢትዮጵያ ውስጥ መኖር ያስጠላኝ ቀን ነው የምላቸው እግዚአብሔር። ዘንድሮ እያንዳንዱ እያለቀሰ ነው። እንግዲህ የዚህን ልቅሶን ሁሉ እናያለን ማለት ነው። በነገራችን ላይ ልቅሶ ላይ እንግዲህ ልቅሶ በዚህ ልክ የሚያበቃ አይደለም፣ ሁሉም ይቀጥላል። እስኪ ይሄን እንየው። እስኪ ኢትዮጵያ ውስጥ ነው የምላችሁ ወላሂ አዚም መኖርም መሞትም የማይቻልበት ሀገር ነው። ወላሂ መኖርም አችልም። ለኑር ብትልም አንኖርም፣ ለሙት ብትልም ደግሞ ቶሎ አሙት። ያስጠላኝ ነው ወላሂ። ሁሉም ያለው ብቻ የሚነግስበት የሌለው ምን ያውቅ ማንም ቼክ አያደርግም። አንተ ወላሂ ማንም የት እንደሆንክ እራሱ ማንም አያውቅም። ከሌለህ የለህም ወላሂ ያሌለ ነው። በቃ በጣም የደበረኝ እንደ ሰው ነኝ። አሁንም ሰው ነኝ። ሲሰለቸኝ ጥዬ እወጣለሁ በጣም ሲበዛብኝ። ምክንያቱም በሽተኛ ሆናለሁ። ደም ግፊቱ ምንም ይዛል። አንድ ቦታ እንደዚህ ፈተው እንደዚህ አድርገው ፈትሻለሁ ብሎ ዝናብ መጥቶብኝ ምናምን ይላል። ስንትና ስንት ዓመት ተለፍቶበት ተለቅሞ ተበጥሮ ደርቆ የመጣውን በአንድ በቃ ምንም ኃላፊነት በማይሰማው ሰው ምክንያት ፈትሻለሁ በሚል ሸራ አንስተክ ማስበስበስ የሚሰጥህን እንትን ነው። ከዛ ምንድን ነው ኔክስት ስቴፕክ? መውጣት ነው። ከዚህ ወይ ቢቀርብኝስ እግዚአብሔርን ዛሬ ማን በጣም በህይወቴ የመረረኝ ቀን፣ በጣም ኢትዮጵያ ውስጥ መኖር ያስጠላኝ ቀን ነው የምላቸው እግዚአብሔርን ነው። ዛሬ ስራ ወጥቼ እንዳለ ዕቃዬን ወሰዱብኝ ደንቦች። ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ነው የመጣነው። እዚህ ምን ከየትም ብለን አምጥተን ያመጣነውን ዕቃ እንዳለ ደንቦች ወሰዱብኝ። ታዲያ የት ሀገር ሄደን እንኖር ታዲያ? እንዴ ከኢትዮጵያ ውስጥ የት እንሂድ ታዲያ? በራንዳ እንድንወጣ ነው የፈለጋችሁ እናንተ? እኔ በህይወቴ በጣም የመረረኝ ቤት ኪራይ በምን እንክፈል ታዲያ? ቤተሰቦቻችን ያሉ እኮ ደካማዎች በምን እናግዛቸው ታዲያ? እንዴ ዮ ምንም አያመጡም ብለህ ዲጂታል አድርገዋል መታወቂያቸው ብለህ። ይሄማ ሊቢያ ላይ ብያዝ ነው የሚሻለው ወላሂ ላዚም። መንጃ ይሄ ንግድ ፍቃድ የሚረከመኝ ካለ ለማንኛውም በኢንቦክስ አውሪኝ። አይ ከዚህ በኋላ የወጋ መስራት ነው። ግብር ሽጠን ለሰው ሽጠን ገቢ ምን ነበር መጣ ከዚያው ከአባቴ ጋር ባርስ እናቴ። የኛ እኮ ስናርስ እኮ በደብተር እንበላለን የምንከፍል ትንሽ ብር እኮ ነው የምንከፍል። ይሄማ ዘረፋ ቅሚያ ሽጣችሁ ሙሉ አለኛ። ኧረ ከባድ ነው። ኑና ግዙኝ ልክፈልበት። ኑና ሙልጭ አርዬ ከፍዬ ሙሉን ወረቴን ሽጬ ከፍዬ ወደ አገሬ ወደ አባቴ ጋር ድረስ እናቴ። እስከ ዛሬ ነግጄ አላለፈልኝ፣ እዚህ በኋላ ነግጄ አልፈልኝ አይታሰብም ጭራሽ። በቃ አላስበውም፣ አይታሰብም። ከባድ ነው። ምክንያቱም በዚያን ሰዓት የቤት ኪራይ ቅናሽ ነበር፣ በጣም ርካሽ ማለት ነው። ከዚያ ዕቃ ርካሽ ነው የምታመጣው ዕቃ። ከዚያ ደንበኛ ነፍ ነበር፣ ሰው ነፍ ነበር የሚገዛኝ ነበር ሰው። አሁን የለም። ቁጭ ብለን ደግሞ በቃ እጃችን አጣም እንደዚህ ነው በቃ ስንዘፍን ነው ቁጭ ብለን ተሰብስበን ስናወራ ማለት ነው። ከዚህ በኋላ እንዴት ነው በቃ የቤት ኪራይ የጥፍ ነው። ከዚያ እቃውን የምታመጣው ዕቃ በጣም ውድ ነው። ከዚያ የነበረው ካስተምር በሙሉ ቀንሷል። ምክንያቱም እቃውም ተወደደ። እነሱ አይፈረድባቸው እና እዚህ በኋላ ነው አሁን ነግቼ እዚህ በኋላ ያልፍልኛል ብዬ የሚያክል ግብር የጥፍ ከባድ ነው። አንደኛ ፎቅ በሙሉ 50-60 ሺህ ነው። በቃ ለቀውት ሊሆን ነው እንዳለ ለቀ ነው ነው። እግዚአብሔር በጣም አሳሳቢ ነው በጣም ማለት ነው። ትንዲ መብራንን ወዴት እንዲ? ኧረ በስመ አብ። እኔስ ማርያምን አሁንስ ምን እንደማሰዛቃላችሁ 2018 ወደ 2019 ለኔስ የሚሸጋገርልኝ ራሱ አይመስለኛል። በቃ ማርያምን ነው የምላችሁ። ምን ልላችሁ ፈልጌ ነው ከክፍለ ሀገር ወደ አዲስ አበባ ስመጣ ለትምህርት መጣሁ። በቃ ለራሴን አስቤበት ምንም ብዬው ምንም በቃ የቀን ስራም ሰርቼ ምንም ብዬ መማር አለብኝ ብዬ ወስኜ ወደ አዲስ አበባ መጥቼ አድማስ ዩኒቨርሲቲ ተመዘገቡ። አድማስ ዩኒቨርሲቲ እጄ ተመዝግቤ የትምህርት ቤት ክፍያ ግን የምከፍለው ብታምኑኝም ባታምኑኝም መብራህን ምስክር የቀን ስራ እየሰራው ነው የምከፍለው።
አሁን ቀጣይ አመት የ4ኛ አመት ተማሪ ነኝ። አሁን የቀን ስራ ጠፋ። በዛም ሂጄ ስራ አለ የለም እንደው ባካችሁ አንድ ቀን 2 ቀን አሰሩኝና የትምህርት ቤት ክፍያ የ2 ወር ወይ 1 ወር ልክፈል። አንተም ዘመን አይነ በዚህ ሰዓት ትምህርት ተስፋ የሚያስቆርጥ ህዝብ ነው ያለን። ማርያምን ነው የምላችሁ። እንደው እሺ ምን እንደው ምን ይሻለኛል? እኔ በጣም እኔ እንጃ። አሁን ደግሞ ያስጨነቀኝ ነገር የትምህርት ቤት ክፍያው በቃ በጣም ዋናው ዲፕሊሱ ነው። ስራ ከሌለ ደግሞ የቤት ኪራይ የለ፣ ምን በላው ነገር የለ። እንደው በጣም አስቸጋሪ ዘመን እኮ ነው ያለነው። ማርያምን እንኳን ደስ ያላችሁ ገቢዎች፣ እንኳን ደስ ያላችሁ። ጠዋት ተደውሎ ባለቤቱ ቁልፍ አምጣ አለኝ። እኔ ደግሞ የምን ቁልፍ ነው ምናምን ብዬ እጠብቃለሁ። አይ መኪናውን አምጣና አቁመው ቁልፉን ለስጥ አለኝ። ምን ተፈጠረ ጋሼ? ክፍለ ሀገር ለቅሶ ገጠመ? አይ ለቅሶማ እዚሁ ልቀመጥ ነው አለኝ። እዚሁ ልቀመጥ ነው። ሌሊት ለውሃ ሽንት ስነሳ ገቢዎች መርዶ በሜሴጅ ነገሩኝ። ከአምና 3 እጥፍ አለኝ። ከአምና 3 እጥፍ። ያንጎ ተመዝግበሃል እንዴ አንተ ልጅ? ያንጎ እኔ ሳላውቅ ተመዝግበሃል እንዴ? እነሱ ናቸው እኮ በወር 200,000 ብር እንሰራለን ያሉት። አንተ አልተመዘገብክ። እንዴት ነው ይሄን ያህል አመታዊ ግብር ከአምናው በ3 እጥፍ ልከፍል ገቢዎች ሜሴጅ ይልኩልኛል? አረ ያላንተ ፈቃድ እንዴት አርጌ ነው እኔ የምመዘገበው ምናም? አይ እነሱ እንደው እንዲህ ብለው እንግዲህ ማስታወቂያ ሰርተዋል። ሹፌሮቹም እንሰራለን ብለዋል። እነሱ ነው መክፈል ያለባቸው ያንጎ የተመዘገቡት። እንዴ በዚህ በኩል መቆሚያ አጥቻለሁ ብለህ እየጮህክ፣ በዚህ በኩል መቆሚያ በማጣቴ ምክንያት ትራፊክ ማኔጅመንት ትራንስፖርት ቢሮ ተቆጣጣሪዎች በክስ አስክረውኛል እያልክ ከንቲባዋ መቆሚያ ፈቃድ እየጠየካቸው እና እንዴት ሆኖ ነው አለ። እኔ አሁን ግራ ገብቶኛል። እኔ እንደው ምንድነው ለማንነው አቤት የሚባለው? እንዴትስ ነው መኖርስ የሚቻለው? ወገን በ30 አሁን የቤት ኪራይ አለብኝ። ምንድነው አሁን እስቲ እንደው ምንድነው ወገን ምንድነው? ኢትዮጵያ ውስጥ ግን ምን እየተፈጠረ ነው? እናቴ ትሙት ማዘር ትሙት 230 ብር ነው ወረቀቱ ምስክር እግዚአብሔር 230 ሁለት ቡና ማለት ነው። አገራችን ቡና እያመረተ ነው 230 እንዴት የትደን እንጠጣ? እኔ አሁን ብር ባይኖረኝስ ታብር 30 ብር መስሎኝ ነው የገባው። ማርያም ወይኔ ታዲና ሴትሙት እኔ ያለ ዛሬ ነቀኝ አላውቅም። የሁለት ቀን ጥበቃ እኮ ነው። ቦታ ላይ ስላልተገኘ ነው። ቦታዬ ላይ ስላልተገኘኝ ቦታ ያሳሽጋል። በጣም ተስፋ ቆርጫለሁ።